አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሀባዬ ደህና ናችሁ ወይ? በኩሽና ስራ እንግዲህ ያው ገጠር ስለከረምኩኝ በኩሽና ስራ እስኪ ዛሬ ደግሞ መጣሁላችሁ ማለት ነው። ጠፋ ብዬ ነበረ። ያው ግን ገጠር ስለሆንኩኝ ብዙም የሄድኩበት አላማ ደግሞ ለዚህ ስላልሆነ ያው አልተመቻቸልኝም ነበር ማለት ነው። ወደ ኩሽና ተመልሻለሁ። ዛሬ ደግሞ እንግዲህ በገጠር ኩሽና እንደምታዩት እንግዲህ መብራት በሌለበት ይሆናል በማይባልበት ይኸው አይኖርም በተባልንበት እየኖርን ያለነው ሀባዩ ማለት አረብ ሀገር 12 ዓመት 13 ዓመት ተቀምጣችሁ ገጠር ላይ ስትኖሩ ይከብዳችኋል መብራት የሌለበት። በእርግጥ ግን የማይለመድ የለም ይለመዳል ማለት ነው። ዛሬ ደግሞ እንግዲህ እኔ መቼም አልሐምዱሊላህ እስካሁን የቀረብኝ የለም። አረብ ሀገር የምጠቀመው ሁሉ እየተጠቀምኩኝ ነው ማለት ነው። ያው በመብራት ማጣት የቀረብኝ ነገር የለም። ሀባይ እንግዲህ ከኔ ትምህርት የሆናችሁ ዘንድ እኔም እንግዲህ ለእናንተ እያቀበልኩ ነው ማለት ነው። ዛሬ ደግሞ ቢዛ እንሰራለን። ቢዛ እንግዲህ ያው በመብራት ነው አብዛኛውን ጊዜ የሚሰራው። ዛሬ ደግሞ በእሳት በምጣድ ምርጥ ቢዛ እሰራላችኋለሁ ማለት ነው። ሁሌ 2 ዓመት ረመዳንን ጦምኩኝ። 2 ዓመት ስጦም እንግዲህን እየተጠቀምኩት ነው ማለት ነው። እዚህ ጋር ያረኩት ምንድን መሰላችሁ? ቆይ ብድግ አድርጌ ላሳያችሁ። ምንድን መሰላችሁ? ትንሽዬ እንትን ጨው፣ ካሜራና ዘይት ትንሽዬ አድርጌያለሁ። ከዛ ፓውደር አረግበታለሁ ማለት ነው። እዚች ላይ ፓውደር አረጋለሁ። በዚች ደግሞ ግማሽ ኪሎ ዱቄት መዝኛለሁ። ይቻት ግማሽ ኪሎ ዱቄት አለች ማለት ነው። እንግዲህ እስኪ አሰራሩን እንግዲህ ተከታተሉኝ። እኔ እስካሁን ድረስ አልሐምዱሊላህ የቀረብኝ የለም። አባይ መብራት የሌለበት ሁኜ የቀረብኝ ነገር የለም። ትንሽዬ ፓውደር በመለኪያ አርጉት። እኔ ግን ትንሽዬ ነው የማረገው። ይሄው እንዴት አረጋለሁ። በመለኪያ ብታረጉት እናንተ አሪፍ ነው። በትንሿ በማንኪያይቱ እንዴ እንትናችሁ ማለት ነው። እንዴ ሊጣችሁ እንዴ ዱቄታችሁ ብዛት ነው የምታደርጉት። እንዴ የምታዩት እንግዲህ እንደዚህ አረኩት። ኩፍ እስከሚል ብትጠብቁት አሪፍ ነው። እኔ ግን ሌላ ስራ ስላለ ኩፍ እስከሚል ድረስ ሊጡን አልጠበቅኩትም። እንትኑን ማለት ነው ፓውደራውን ዱቄቴን ጨመርኩ። በጣም ቀላል ስራ ነው። የምሬን ነው ማለት ፒዛ ደግሞ ያው በተፈጥሮ ያው መብራቱ ብቻ እንጂ የሚቸግረው ያው እኛ ሀገር ዳቦ ብላችሁ ያዙት። ያው የመብራቷ ብቻ ናት። በመብራት ስለሆነ አረብ ሀገር ላይ የምንሰራው በፍሩን ስለሆነ እዚህ በእንጨት መስራት በጣም ነው የሚከብደው። ሰው ሲጀመር ከጀመራችሁት ሀባይ ወላይ ማለት እኔ ሁሌ መክራችኋለሁ፣ ምክሬን ከሰማችሁት ማለት ነው። ግን አልሐምዱሊላህ ብዙዎቻችሁ ምክርሽ በጣም አሪፍ ነው፣ በቃ ወደ ሀገራችን እንድንገባ የሚያበረታታ ምክር ነው የምመክሪው ትሉኛላችሁ። እኔ አረብ ሀገርን ስቃይ ስላየሁት እናንተም እንድትሰቃዩ በቃ አልፈልግም። ማለት ትንሽ እጃችሁ ላይ ካለ ሰርታችሁ ትለወጣላችሁ ሀገራችሁ ላይ በሚለው ማለት ነው። እና አብዛኛውን ጊዜ ቤታችሁ መብራት የለ፣ ቤታችሁ የተሰራው ገጠር፣ ቤታችሁ እንደዚህ አልሐምዱሊላህ እኔም እየኖርኩ ነው። ትኖራላችሁ፣ ማይኖር የለም። ተለምዱታላችሁ። ስትለምዱት ደግሞ በቃ ትዋሃድ ያላችሁ ተንትኑ ጋር ማለት ከኑሮው ጋር ተግባባላችሁ። እያደሩ በመዋል በማደር ምናምን ነገር ብቻ ተግባባላችሁ። አትጨናነቁ፣ አትሰቡ። ብቻ በሰው ሀገር ላይ በጣም ከባዱ ነገር በሽታ ነው ወላሂ። ማለት ሀሳብ ስታስቡ ስትጨነቁ ምንድን ስትሉ በእርግጥ አውቃለሁ እኛ አረብ ሀገር የምንኖር ሰዎች በጣም የዋህነን። ግን እዚህ ሀገር ስትመጡ ሁሉ ነገር ተቀያይሮ ስታገኙት ደግሞ ሌላ ብስጭት። እዛ ስታስቡ ስትጨነቁ ኖራችሁ ደግሞ እዚህ መጥታችሁ ሰው ተቀይሮ ኑሮው ጋር ምናምን ነገር ሲሆን በጣም ነው የምትበሳጩት። አፋችሁ ወይ የሚናገሯቸው ንግግር ለእነሱ የኖራችሁ እኮ አይመስላቸውም። ወላሂ እኔ ስላየሁት ነው ማለት ያው እዚሁ ላው ላይ እየኖርኩ ስለሆነ ለእናንተ ትምህርት ይሆናችኋል ብዬ ነው የማስተላልፍላችሁ ለእናንተ ማለት ነው። ለማንኛውም ዋናው ጤና ነው። ጤና ከሆናችሁ አገር ላይ በቃ ኑሮ በዘዴ ይኖራል። የማይኖር ነገር የለም። ትኖሩታላችሁ፣ በቃ ትግባባላችሁ ከኑሮውም ጋር ከሰውም ጋር ቀስ እያላችሁ ምናምን እና ቤታችሁ መብራት የለውም አትምጡ የምትባሉ ሰዎች ደግሞ ገጠር ልኖሩ ነው እንዴ የምትባሉ ሰዎች ተጠንቀቁ። የምር ቦታ አትስጧቸው እንደዚህ ለሚሏችሁ ሰዎች ማለት ነው። ግን ይታያል በነገራችን ላይ ማቦካው ይታያል። ምርጥ ቢዛ ልሰራላችሁ አሁን ታውታላችሁ እንግዲህ እና እንደዚህ አድርጌ አብኩቼ እስካሁን ከመጣው 2 ረመዳን ጦምኩ አልሐምዱሊላህ። 3ኛ እንግዲህ እየተቃረበ ነው። ሸህር ረመዳን እየተቃረበ ነው። 3ኛ ማለት ነው። እኔ አንድ ቀን እንትን ብዬ አላውቅም። ሾርባ ነው ሾርባም አለ
ይኸው ፈጣይሩ ምናምን ነገር ነው አለ፣ ሁሉም ነገር አለ። እየሰራን ነው እና የቀረብኝ ነገር የለም። ምን አልሐምዱሊላህ ረብል ዓለሚን ሁሉንም እሰራዋለሁ። ፌንቶ መጠጡም ያ ፌንቶ ነው አለ። በቃ ሀገራችን ላይ አረብ ሀገር ላይ ያለው ሁሉ አለ። እዚህ ሀገር ላይ ኑሮውንም በዛ ሀገር ብታመጣጥኑት ደህና ነው። እዛ ሀገር 10 ብር ስንት እንደምትሆን 20 ምናምኑ ብር 20 ምናምን ብር ነው የሚገዛው። ያ እዚህ ስንት እንደሚሆን እሰቡት። በጣም ቀላል ነው ኑሮ ማለት ነው። አትሰው፣ አትጨነቁ። ኑሮ ከባድ ነው፣ ኑሮ ከባድ ነው ሲሏችሁ እናንተም ስታስቡ ሌላ በሽታ ነው የምትፈጥሩት። ብር የማያጅ ነው በሽታ ከመፍጠራችሁ በፊት ጭንቀት አቁሙ። የምር ጭንቀት አትጨነቁ፣ አትሰቡ። በቃ ሁን ያለው ነው የሚሆነው። ዛሬና ነገን ከኖር ለቀጣዩ ደግሞ እሱ አለ። እሱ የፈጠረን ጌታ አለና አይደል እንዴ? አትሰቡ። በቃ ለዛሬና ለነገ፣ ለዛሬ ከኖር ለነገ ደግሞ አለ እላችኋልና ይሄው እንደምታዩት እንደዚህ ቀድር አደረኩት። እንደምታዩት ሀባይብ እንደዚህ ቀድር አድርጌዋለሁ። ይሄው ሊጡን ማለት ነው። እንደዚህ ቀጠን ታደርጉታላችሁ እንዲህ እንትን እንዲላችሁ ማለት ነው። በጣም አልቀጠንም። እንደምታዩት እንደዚህ ቀድር ይሄው እንዴት አድርጌ ላሳያችሁ። ስቆይ ካሜራ አለ። ይሄው እንደዚህ ቀድር ታደርጉታላችሁ። እንደዚህ ቀድር ማለት ነው። ሚጢጥዬ ይሄ ትንሽዬ በቃ ይሄው እንደዚህ ቀድር ታደርጉታላችሁ። በቃ እንደዚህ አድርጌ እንግዲህ ሲቦካ እንገናኝ ማለት ነው። እንዲህ አድርጌ ግጥም አደርገዋለሁ። ግጣሙን ህጃም ጥሌ ግጣሙንማ ለዛ ኩፍ ሲል ሌላውን እንስራ። ይሄ ኩፍ እስከሚል ድረስ ሰልሳውን እንስራ ማለት ነው። ሀባይብ ይሄን እንግጠመው። ሀባይብ ይሄው እንግዲህ እንደዚህ ክሽናውን ከትፌያለሁ ማለት ነው። ቲማቲም ቃሪያና ሽንኩርት ነው። እዚህ ጋር ደግሞ አለ። ይሄው እዚህ ጋር ደግሞ እንደምታዩት እንትን አለኝ ካሮት፣ ቃሪያና ድንች አለኝ። ይሄንኛውን በደንብ ሲበስል ማለት የቲማቲሙን እንትን እንዲልን ማለት ነው። የሆነ እንዲበስልልን ማለት እንዲፈርጥልን መፍረጥ እንዲፈርጥልን በደንብ ሲዋሃድልን ይሄንኛውን እንጨምርበታለን ተላይ ማለት ነው። ተላይን የምንጨምርበት እንዴት መሰላችሁ? እንዲበስልልን ነው ይሄ ማለት ነው። በቲማቲሙ ውሃ ምናምን ይበስልልናል። ተዛ ተላይ እናረግበታለን ማለት ነው። ለምን እንዲህን እንዲያበሰልኩት ደግሞ መጨረሻ ላይ ነግራችኋለሁ ስታውስ ማለት ነው። ለምን እንዲያላረኩት ለምን ለብቻ እንዲያላረኩት ይገባችኋል ማለቴ። እኛ እዛ ሀገር በጣጥስ ይሄ እንትኑ አለ ታላይ ይደረግበታል። ስጋ ምናምን ነገር ታላይ ይደረግበታል። እዚህ ሀገር ያው ስጋ ስለሌለ በጣጥስም ስለሌለ በጣጥስ በእንትኑ ነው ያለን። ይሄ ኦሪጂናሉ ነው ያለን። እንደዛ ሀገር ምናምን የሆነው ሳይሆን ኦሪጂናሉ በቃ እንዲወረዲ ድንቿ እንዲወረዲ ኪናት ያለችዋ በቃ አሪፍ ቢዛ እንደምሰራላችሁ ተስፋ አለኝ። ታውታላችሁ ማለት ነው። ቀጥታ ወደ አሰራሩ ሀባይብ እንደምታዩት እንግዲህ በእንጨት ነው ማለት ነው የምሰራው። አድርጌያለሁኝ። ትንሽዬ ዘይት አረግበታለሁ ማለት ነው ሀባይብ እና ስለምታበረታቱኝ ከልብ አመሰግናለሁኝ የኔ ውዶች። ያው በእንጨት እኔ በክሰል መስራት እችላለሁ በእርግጥ ግን በክሰል ሰምሳራ ያው በእንጨት ቢሆን በሚለው ነው። በእንጨቱ መስራት እንደሚቻል ለማሳየት እኔ አብዛኛውን ጊዜ የምሰራው ሁሉ በክሰል ነው። ለእንቱም እያልኩኝ በቃ ቤት ውስጥ እዛው ቁጭ ብዬ ምናምን እዛው ቴሌቪዥንም ሆነ ምን እያየሁኝ ከሰሌን በር ላይ አድርጌ በቃ ያፈጥነኛል። ቤትም እያጸዳው ከሆነ በክሰል ነው በቃ ሁሉን ነገር አብዛኛውን ጧት ተነሳችሁ እስከ ማታ ድረስ እኔ ቤት ክሰል አይጠፋም። እንደዚህ አንዱን ሳነሳው እንደዚህ አንደኛውን ስጥዲው ምናምን እንትን ይላል። ግን በእንጨት መስራት አይቻልም። ምንድነው ባለፈው እንደው ቪዲዮ ሁለተኛ ሰራሁበት እንትን አለኝ። በእንጨት አይቻልም በክሰል ሆኖ ነው ያንቺ ብላችሁኝ ማለት ነው። ግን በክሰል የሚሰራው ሁሉ በእንጨት ይሰራል። በስቶብ የሚሰራው ሁሉ በእንጨትም ይሰራል። እንደዚህ ያው ጠብቁኝ ይላል። እዚሁ ላው ላይ ቁጭ ብላችሁ ምናምን ጠብቁኝ ይላል እንጂ ይሰራል ሁሉም ነገር ማለት ነው። የማይሰራ ነገር የለም። እናንተ ብቻ ቆራጥ ሆናችሁ በቃ ሰራዋለሁ ብላችሁ ተነሳሽነት ካላችሁ ይሰራል ማለት ነው። ሀባይ የምታዩት በቃ የማይሰራ ነገር የለም ማለት ነው። አንቺ ማስሩ ጆክ ማን ጆኩ ትንሽ ዋላ አድርግበት እንዲያርብኝ ውሃ ባታረጉበት አያረም ቲማቲም ስላለ ማለት ነው። ግን ትንሽዬ ውሃ አረግበታለሁ እኔ ክሽናውን እንትን እንዲልኝ ማለት ነው እንዲበዛልኝ። ለምን
ድንቹን እና ካሮቱን ያበስልልኛል። የቲማቲም ውሃ ብቻ ላይ በቃይ ስለሚችል ትንሽዬ ነው የማደርገው። ቆይ ጠጋ አድርጌ ላሳያችሁ። አያት እንደዚህ ቀድር ማለት ነው። እንደዚህ ቀድር አሁን ይሄንን ቲማቲሙን በደንብ አድርጌ ክስክስ ታረኩት በኋላ በደንብ ተሽንኩርቱ ጋር እንትን ታለ ተበሰለ ተተዋዋዲልኝ በኋላ ቅመሜ ምናምን ጨማምሬ ድንቼንና ካሮቴን ታለ ያን ጨምረዋለሁኝ። እስከሚበስል ትንሽ ገጠም አድርጌ እንትን እላለሁ ማለት ነው። ገጠም አድርጌ ይሄን ውሃውን መጥጥ ሲያደርግልኝ ሊጣችን እንትን እንላለን እንዲጣለን ከዛ ታላይ ማድረግ ነው ማለት ነው። ሀባይ እንደዚህ ቀድር ማለት ነው። ውሃው ይሄው ብዙ ውሃ የለውም። ስለዚህ እንደዚህ ቀድር አድርጌ ይሄንን ድንቹን ስናደርግበት ምጥጥ ያደርገዋል። አሁን ትንሽ ገጥመውና ይበስላል። ይሄ ሰበሰለልኝ በኋላ ነው ድንቹን ጨምረው ማለት ነው። እና ይሄንን ይመስላል። እሺ ሀባይ ወይጅማን ቅመሜን አድርጌ ጨርሻለሁ ማለት ነው። እንደምታዩት ቅመሜን አድርጌ ጨርሻለሁኝ። እንደምታዩት እንትኑ ውሃው መጥቷል። ትንሽዬ ነው የቀረው ውሃው። እንደምታዩት እንደዚህ ነው የሆነው። ትንሽዬ የቀረው ውሃው መጥቶ ማለት ነው። አሁን የማደርገው ምን መሰላችሁ? ካሮቴን እንትኔን ድንቼን እንደዚህ አደርጋለሁኝ። ከዛ ካሮቴንም አደርጋለሁኝ። ቃሪያው ብቻ ነው የምቃሪው። ለምን ቃሪያውን ፊት ስለጨመር ይሄንኛውን ቃሪያ አንጨምርም፣ እንተዋለን። ከላይ ነው የምናደርገው ማለት ነው። ሙሸፍት ጌጥ ከላይ እንደዚህ አድርገን እንትን አንለውም፣ አናሸውም። ለምን እንዳይፈረፈርብኝ እንደዚሁ ስለሆነ እንዲወረድ ስለሆነ የምፈልገው እንደምታዩት እንዲበስልልኝ ብቻ ነው። በትንፋጎቱ በውሃው ምናምን ስስ ስለሆነ ሊማቀጣጠፊ ያበስሷ ናት። ያት እንደምታዩት ጃት እንደምታዩት በጣም በስሷ ነው እንትን ያልኩት። ስከትፍ በስሱ ነው የከተፍኩት። ይኸው ድንቹ ካሮቱ እንደምታዩት በስሱ ነው። ስለዚህ ትንፋሹ ብቻ ራሱ በቂ ነው፣ ያበስለዋል። ለቅመሙ እንትን እንዲልልኝ ብዬ ነው እንዲነካካልኝና እንዲበስልልኝ ነው። ለማንኛውም ይሄው ቅመም ጨምሬያለሁ። የጨመርኩት ምንድነው ማጂ ጨውና እንትን ምንድነው ይሄ ባህራት እኔ ራሴ ነው የሰራሁት። አዘገጃጀቱን እነግራችኋለሁ። የቅመሙን አይነቱን ማርኬ በአንድ ላይ ፈጭቼ ነጭ ሽንኩርቱን በዛ አድርጌ ቀይ ሽንኩርትም የኛን ሀገሯን ውስጥ አድርጌ ነው ቅመም ማዘጋጀው ማለት ነው። አዘጋጅ ደግሞ ኢንሻአላህ አሁን በቅርብ አዘጋጃለሁ። እያለቀብኝ ነው፣ አሳያችኋለሁ ማለት ነው። አሁን ሽንኩርትም ስለለከሰ እንደገና ነጭ ሽንኩርትም እንደምታዩት እዚህ ጋር ሰቅያለሁ። ያው ስንትን ስላልኩኝ ነጭ ሽንኩርትም ስላለኝ አሁን ላዘጋጅ አስቤያለሁ ማለት ነው። የዛ ጊዜ ያሳያችኋለሁ። እንደዛ ነው ባህራት ነው የማዘጋጀው። ቅመሙ በጣም አሪፍ ነው። እንደዛ አድርጌ ገጥማለሁኝ። እሳትም አላነድበትም። በቃ በትኑ እንትን ይላል ማለት ነው፣ ይበስላል። ስለዚህ አሁን ቀጥታ ወደ ቂጣው አገጋገራችን እንሄዳለን ማለት ነው። እንጀራ ለጋግርና ስጨርስ መጨረሻ ላይ ነው ጣቢውን እንትን ፒዛውን የምሰራው። ሀባይ እንግዲህ ግን ወዲህ እንትናችን መጥና ማለት ነው። ምጣዳችን እንደዚህ ሆኗል፣ ሰምታለች ማለት ነው። እሺ የምታየው ምጣዲቱ ትታያለች ይመስለኛል። ዳቦ ግን ትንሽዬ መብካት ይቀረዋል። እንትን ነው ቶሎ ጣድኩት መሰለኝ። እንጀራ አስተምጋግር ይቦካል ብዬ ትንሽዬ ይቀረዋል። በርግጥ ዝሮ እንደዛ አደርገዋለሁ ማለት ነው። ያወላችሁ እንደዛ አደርግና እየተተዋለሁ እንዲያምባሻ ማለት ነው። ሀባይ እንዲያምባሻ ምጣዱ ስለሰማብኝ ነው ያደረኩት እንጂ እሳቱ ትንሽ እንትን ማለት ነበረብኝ። ግን ስለሰማ የግድ ነው ቶሎ አደረኩት። በቃ እንደዛ አድርጋችሁ ትግትቱታላችሁ ማለት ነው በቃን እስከምትሉ ድረስ። እንዳይወፍርብኝ ማለት ነው።
ታዩት አሁን ይበቃዋል። ስስነቱ ማለት ነው። ወደ ጫፉ ችግር የለውም። መካከሉ ጎርጉዲ ይሄ ችግር የለውም። እንደዚህ ቢሆንም ጫፉን በጣም ትባትሩት ይመረጣል ማለት ነው። ያው በዛ አረብ ሀገር ያላችሁ ታውቁታላችሁ። በቃ የዚህ ካደረግን በኋላ ቀጥታ ክሽናችንን ነው የምናደርገው። እንደዚህ አድርጌ አደርገዋለሁ ማለት ነው። በቃ ደግሞ በእጅሽ እንዲያትብኝ እጄን ታጥቤ ነው የምሰራው። እንደዚህ ታረኩ በኋላ ማለት ነው። ሳቷን ውስጥ ለማለት በቃ ይታያችኋል ብዬ ተስፋ አደርጋለሁ። አዎ ይታያል። ይሄን እንደዚህ ታረጉታላችሁ፣ እንደዚህ ታረጉታላችሁ ማለት ነው። ትነዱታላችሁ። እንደዚህ እንዲዳረስ ሰልሳው ውስጡ እንደምታዩት እንትን አለ። እንዲህ አድርጌ ነዲዋለሁ። ቲማቲሙ እንዲዳረስልኝ ሰልሳው ማለት ነው። እንዲህ አድርጌ ታረኩ በኋላ እንዲህ አድርጌ ይሄ አያችሁታ፣ ይሄ ቅርጥ ይሰጠዋል። እንደዚህ አድርጋችሁ ብቻ ማስተካከል ነው እናንተ እንጂ እሱ ራሱ ቅርጥ ይሰጠዋል። ይሄው በስሏል። አልበሰለም አይባልም። አብሮ ነው የበሰለው። እንትኑ ጋር አይታችሁኛል አድርጌው እንደዚህ ታደረኩ በኋላ ቲማቲም አያረኩበትም፣ ግን ቲማቲም ቢደረግበት በጣም እንትን የሚለው ግን ታልከተው የቃሪው እንትን አለብኝ ማለት ነው። ያችን ቃሪያዬን እኔ ቃሪያ በጣም ነው የምወደው። ቲማቲም ግን እዚህ ጋር ስላለ ብዬ አላረኩትም ማለት ነው። በቃ እዚህ አድርጌ መሸከሌን ታላይ ሸክል እንዲሰጠኝ ነው። ቃሪያ ደግሞ እኔ እወዳለሁ። እሺ ውጭሁኝ ማየ ውጭሁኝ። እዛ አይጣለች ትባላሻለች አይጤት ውዴ እንዲያገባብኝ ነው። ውጭሁኝ በቃ እንደዚህ አድርጌ ታያችኋል። በቃ አሪፍ ቢዛ ካደረኩ በኋላ ውጭሁኑ እሺ እንደዚህ ታደረኩ በኋላ ተመልከቱ። እንኳን ሊዝ ማለት ነው ምጣዱ እዩ ገፋ አድርግላችሁ። ገና አልበሰለም ሊጥ ነው ግን እዩ ሲገፋ አያችሁታ። ይሄው እንደሚገፋ እንደሚሸራተት እንግዲህ አያችሁት። እንትን አላለም አይዝምም። በቃ ይሄ ጠፍፍ ብሎ ይበሳል። እሳቱ ታሰር እንደዚሁ ነው የሚሆነው። አላነደውም። ጠፍፍ ብሎ እንዲያለ ብስል ነው የሚለው ማለት ነው። ተገጠመ ማለት ነው። ሀባይ ይሄንን የመስሪያ ቤዛችን ቆረሳው ላይ ደግሞ እንገናኝ ማለት ነው። አቤት ሀባይ እንግዲህ መጨረሻ ላይ ይሄንን መስሎ ወጥቷል ማለት ነው። እንደምታዩት በቃ አሪፍ ፒዛ ነው የሆነው። ይሄው እንደምታዩት ዋው የሆነች ፒዛ ናት። ይሄው እንደምታዩት ማለት ነው። ተላይ እንደዚህ በምን ይበስላል የምትሉ ሰዎች ማለት ነው። በምጣድ ሲሆን ተላይ አይፈልግም። እንደምታዩት ይሄው እንደምታዩት ይሄው በቃ ተላይ አይፈልግም ፒዛው ማለት ነው። ይሄው ተላይ አይፈልግም ጭራሽ እንደምታዩት እንደዚህ ነው አይፈልግም። በቃ ምርጥ ነው የሆነው። እንደምታዩት ደረቀዋል። ኦኤምጂ ነው አልኳችሁ። አሪፍ ፒዛ ጋግሬያለሁ ማለት ይሄንን ይመስላል። የተመቻችሁ ሰው ላይክ ሼር አድርጉ። እንዲሁም ላይክ ሼር ለምታደርጉት ሁሉ ከልብ አመሰግናለሁ። ጀዛኩሙላህ ኸይረን ጀዛ። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን። እሷ ሰላም ስትሆን ነው እኔም ቪዲዮ የምሰራው እናንተ የምታውልንና አላህ ሀገራችንን ሰላሟን መልሶ ይዛው እንድትሩ ምን ሆንባት አላህ ያድርግልን እንላለሁ። ሀባይ ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ ተመልከናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥርህ